በዚህ ጋር የአሜሪካ እቃዎች አሉ፣ እዚህ ጋር ደግሞ የጣሊያን እቃዎች አሉ። ከነዚህ የተሻሉ እቃዎች አሉ። በዛ ጋር ደግሞ የተሻለ እቃ ታታ ይሄ ያምር፣ በጣም ያምራል። እናንተን አይደለም አጎቴ ነው። አሁን የምኑ ነው እራት ለመብላት የሚሆን ፋሽን ነው። አዲስ አበባ ከዚህ ውጭ እራት አይለበስም። እራቱን ጾም ለሚያደርሰው እያማከርሽ እንዳይሆን። ሰውት የደለው ተሚመስል ውስጡ ተታመመ። ጾመኛ ሰው አይሻልም። የግል ሐኪም አለ። ደህና ሰው ሐኪም ያሽው። ራስን እንደማትጠብቅ ታስታውቃለህ። ምን ያነሰብህ? እቺን ለመሰለች ልጅ እንደዚህ አይለበስም። ደግሞ ምን ይልበስልህ? ብታጣ ክራይ ልብስ አይጠፋም። አንቺ ነኝ እንውጣ። ዴሳን ገዛው። ሌላ ቤት እንፈልጋለን። እኔ ልግዛልሽ። የግል ሐኪም አለኝ ነበር ያልከው? አዎ ሲመስለኝ ሐኪሙ ሲለይ በሽታ ያገረሽብሃል። ኖ አፎን ስለማለት ብዙ ነገር የሚከታተል ሰው ቀጥራለሁ። ብር አለኝ እያልክ ነው? አለባበስ አይናገርም። ያለፈበት ይመስላል። ሐይቅ ዳር ሄደህ ታውቃለህ? የእንቁራሪቶች ጩኸት ይረብሸኛል፣ አልሄድም። እንቁራሪቶች ስለጮሁ ሐይቁ የነሱ ነው ማለት አይደለም። ለክብራቸው ሲሉ ብዙ ዝም ያሉ አሳ ነባሪዎች አሉ። ስማ፣ ትክክል። ብጣሽ ጨርቅ ሞላ ማለት እኛ ለብሰን አናውቅም ማለት አይደለም። ጊዜውን ጠብቆ በክብር የሚለበስ የሀገር ባህል ልብስ አለ። ብር ካለ ደግሞ ደህና ነገር ላይ አውልበት። የዘንድሮ ብር ሲያገኙ ትንሽ ይሆናል። ያቀብራራው ንግግር ይለያል ነው የምልህ። እስቲ የሚመቻችሁ ኮሜንት ላይ